ሆነሻል ጽናት? እንዴ ተረጋጊ እንጂ ብሩክ እየበጠበጥሽ እኮ ነው። ተበጠበጠ? የኔንም ህይወት እንደዚህ ነው የበጠበጣችሁት? እሺ ኪራ፣ እኔም እኮ ውስጤ እንደዚህ እየጮህብኝ ነው ያለው። ቆይ ከመቼ ወዲህ ነው እንደዚህ ሰዓት ይሆንሽው? ባሌ እኔ ሰልችቼው ለሌላ ሴት ስጦታና ጊዜውን መስጠት የጀመረ ቀን ነው። እሺ እኔ እንደዚህ ሆንኩት? እኔ ምንም የሰጠሁት ነገር የለም። እሱን ጥራትና ባይና አሳያለሁ። እሺ ወይኔ አምላክ፣ የዛሬን ብቻ አውጣኝ። ቆይ አሁን ይሄን እኮ ለማስረዳት ራሱ በጣም ከባድ ነው። አሁን ጥራት የት አለች? ወይኔ ጉዴ! እሱ ጥራትና እኔ ላሳይክ። የጽናት ድራማዎች እንደ በፊቱ ለምንድን ነው አዳዲስ ነገር የማያመጡት? ሁልጊዜ ተደጋገመ፣ አሁንስ አስጠላኝ እያላችሁ ነው በኮሜንት ደስ ብሏችሁ የተከታተላችሁ ያላችሁም አላችሁ። ምክንያቱም ሙሉ በቃ መሀል ላይ አሪፍ ነበር። ሁልጊዜ አዳዲስ ነገር አይኖርም ታውቃላችሁ። እና ያው ግን ደግሞ በተለይ አዲስ ነገር ይሄን ሰሞን ያለው ምህሩ መናገር መቻሏ፣ የቤት ሰራተኛይቱና ምህሩ መስማማታቸው፣ እነዚህ ነገሮች አዳዲስ ነገር ናቸው። እና እነሱ ይሄን ነገር እኮ አዳዲስ ነገር እየፈጠሩ ነው ማለት ይቻላል። እና ለኛ ግን ልክ ጽናትና ኪራ የተጋቡበት ሰዓት ነበረ በጣም እጅግ ደስተኛ የነበርንበት ሰዓት እንደምታውቁትና እኔ ራሴ በሞራል ነበር ተሰራ የነበረው። ያው እንግዲህ ቀስ በቀስ አሁን ላይ ምህሩ ድናለች። ቀጣይ አዲስ ነገር ሊኖር ይችላል። ግን ያው ኦሬዲ አዲስ ነገር የለም ብለን አናቆምም፣ እናያለን። በየቀኑ አዳዲስ ነገሮች እየተፈጠሩ ነው የሚሄዱት ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። በጉጉት እየጠበቅኩት ነው ወይ ማለት ነው። እንግዲህ ያለቀበትን ፓርት እንዳያችሁት ምህሩ ስልኳን ቻርጀር አድርጋ ለናሆማ ልትደውልለት ነበረ። ናሆማም ከቅዱሴ ጋራ ወደ ቤት እየመጣ ነበር። ቤት ሳይደርስ ትደውልለታለች፣ ሰርፕራይዝ ታደርገዋለች። ወይንስ ደግሞ ልክ በር ሲቆረቁር ሂዊ ትከፍትልኛለች ወይንም የቤት ሰራተኛ ትከፍትልኛለች ብሎ ሲጠብቅ ሚስቱ ከፍታ እንግዲህ ታናግረዋለች። እርግጠኛ ነኝ የያዘውን ፌስታል ነው የሚጥለው ወይንም ደግሞ ምን እንደሚያደርግ ያቅፋታል ወይንስ ደግሞ አቅፋ ይዞራል። ያንተ ምን ያረጋታል? ምን እንደሚያረጋት ራሱ ግራ ነው የሚጋባው ብዬ አስባለሁ። ምክንያቱም በእግሯ ቆማ እየሄደች ነበረ። አሁን ላይ መናገሯ ነበር በጉጉት እየጠበቀ የነበረው። ስለዚህ ምህሩ መናገር ችላለች። ይሄ ሁሉ ነገር የተፈጠረው በሰራተኛይቱ በህዊ ምክንያት ነው። ህዊ በምታስጨንቃት ሰዓት ሳታስበው ነበር የተናገረችው። እና እንግዲህ ኪራም ከዚህ በፊት አስታውሱ ከሆነ ገጠር በሄደበት ሰዓት ላይ በዛብህ በዱላ መቶት ከወደቀበት ሲነቃ ነበረ ሁሉ ነገር ያስታውሰውና አንዳንድ አጋጣሚዎች እኛ ሳናስባቸው የኛን መልካም ነገሮችን ያደርጉልናል። እነሱ መጥፎ ነገር ብለው ባደረጉት ነገር ለኛ ግን ጥሩ ነገር ያደርጋሉና በዛብህ ኪራን ክፍለ ሀገር ውስጥ በመቶ በዱላ ሲጥለው ኪራ በዛም በወደቀበት ሰዓት ነበረ ማስታወሱ የተመለሰለትና አሁንም ደግሞ ምህሩ በዚህ በህዊ ምክንያት እንግዲህ አንቃ ይዛ ስታስጨንቃት እንግዲህ ልትገለኛለች ብላ ስለፈራይ ሳታስበው ነበር የተናገረችው። የነገር ደግሞ አጋጣሚ በጣም ነበር ደስ የሚለው። እኔ በባለፈው ክፍል በጣም ደስ ብሎኛል። ምክንያቱም የምህሩ ነገር መጨረሻዋ ሞት ወይም መጨረሻዋ እንደዚህ መሆን አልነበረበትም። እንደዚህ ነው መሆን ያለበት። ህዊም ከዚህ በኋላ ከምህሩ ጋር ተስማምታ እንደ በፊቱ መኖር ከቻለች ህይወቷ ወንድሟ ሲያረግላት የነበረውን ነገር ትምህርት እንድትማር የምትፈልገውን ነገር ሁሉ ምህሩ ታግዛትና ስኬት ላይ እንድትደርስ የፈለገችበት ሀሳብ ላይ እንድትደርስ ታረጋታለች ብዬ አስባለሁኝ። እና ኢዛናና የቤት ሰራተኛውም ደግሞ እንግዲህ ተነጋግረው የጽናት የቤት ሰራተኛ ማለት ነው ከኢዛና ጋር ተነጋግራ እውነቱን ልታስረዳው ይገባል። ልጁን ጓደኛዋን ለመደበቅ ወደ ቤት እንዳመጣችው ያለው ነገር በአጠቃላይ እነዚህ ነገሮች አብራርታ መንገር አለባት ብዬ አስባለሁና አንዳንድ ጊዜ ያው ነገሮች እኛ እንዳሰብነው ሳይሆን እንዳላሰብነው ተቃራኒ ይሆናል። እሷም ደግሞ ይሄን ነገር አስረድታው ጓደኛዬ ካየችው ለቤተሰቡ ለነን ጽናት እናገርብኛለች ብዬ ፈረቸ ነው ክፍል ያስገባሁት እኔ ሳልፈልገው ነው የገባው ብላ ታስረዳው ይገባል። ኢዛና በርግጥ ስለሚወዳት ሊረዳት ይችላል ማለት ነው። ሀናን ደግሞ የኔ የሳቅ ምንጭ የኔ እንትን እያላችሁ በቃ ሀናን በጣም ወዳችኋታል። በነገራችን ላይ ለምን መሰላችሁ? እኔ ሀና በጣም ደስ ትለኛለች። በቃ ቅዥቅዥ ያለች ናት። በቃ እንዲሆነች እንዶ በቃ የሳቅ ምንጭ ናት። በጣም ነው የምስቀው እኔ ሀናን ሳያትና ግን ደግሞ በጽናትና በኪራ መሀል ገብታ ትዳራቸው እንዳታፈርስ በመሀላቸው ችግር እንዳይፈጠር እፈራለሁኝ እንጂ ሀና በጣም ነው የምታስቀኝ። በቃ ከዛ ኩሩ ውስጥ ሁሉም የየራሱ እንትን አለው አይደለ? የየራሱ የሆነ ስራ አለው። ግን ደግሞ ሀና የእውነት በጣም ነው የምታስቀኝ ማለት ነው። የሆነች በቃ ቅዥቅዥ ያለች ማለት ነው። ከጥፋቷ የማትማር ከስህተቷ የማትማር ማለት ሀና ናት። ከስህተት ላይ ስህተት ነው የምትሰራው ማለት ነው። እና በጣም ነው የምታስቀኝ እና ተኖርልን ከድራማው እንዳወጣብን ለመሰላችሁ በቃ ፈታ ዘና ታደርገናለች። ጽናትም ደግሞ ቅናትሽን በልክ አድርጊው